ወደ መጀመሪያው ጉዳያችን ስንገባ እንግዲህ ከዚህ ከህወሓት ወይም ደግሞ ከጁንታው ጋር በህግ ማስከበር ዘመቻ የተጀመረ የህግ የበላይነትን የማረጋገጥ ጉዳይ ወደ ጦርነት አምርቷልና ለጦርነቱ ወይም ደግሞ ለህግ ማስከበር ዘመቻው መነሻ ሆኖ የነበረው እንግዲህ የጥቅምት 24ቱ ጉዳይ ነው። ብዙዎች የጥቅምት 24ቱን ጉዳይ በአንድ ሌሊት የተፈጠረ ክስተት አድርገው ይቆጥሩታል። ሌሎች ተመራማሪዎች ደግሞ አጠቃላይ ከህወሓት የወራሪነትና የጠብ አጫሪነት ባህሪ ጋር አያይዘው ይመለከቱታልና ከዚህ ቀጥሎ የምናነሳቸውን ጉዳዮች በአግባቡ ለማየት እንዲመቸን በአጠቃላይ የዚህ የአሸባሪው ኃይልን ባህሪ አብራችሁ ኖራችኋል። እርስዎ በተለይ በአመራርነት ከኢትዮ ኤርትራ ጦርነትም ጊዜ አብረው ነበሩ። ከ20 ዓመታት ላላነሰ ጊዜ አብራችሁ ኖራችኋልና አጠቃላይ ከባህሪው እንነሳ የበለጠ ሌሎቹን ለተመልካቾቻችን ግልጽ ለማድረግ ይመቻልና ከዚህ እንነሳ። በአንድ ቀን ሌሊት የተፈጠረ ጉዳይ አይደለም። የጥቅምት 24ቱን ጉዳይ ለማየት ወደ ኋላ ብሎ አንዳንድ ነገሮችን ማየት ይጠይቃል። እነዚህ የሚታዩ ነገሮች ምንድናቸው? በኢትዮጵያ ህገ መንግስት ላይ የራስን እድል በራስ መወሰን እስከ መገንጠል የሚል ነገር አለ። ይሄ በዚህ በህገ መንግስቱ ውስጥ የገባው ህገ መንግስቱ ሲቀረጽ ተፈጥሮ የመጣ ሀሳብ ሳይሆን ገና ብርሃ ቲፒኤልኤፍም ሌሎችም ድርጅቶች በረሃ በነበሩበት ሰዓት የነበረ አስተሳሰብ ነው። ስለዚህ ቲፒኤልኤፍ ኢትዮጵያን በሚያስተዳድርበት ጊዜ የሰጎን ዘፈን እየዘፈነ ነው የነበረው። የሰጎን ዘፈን የተለየ ነው። የሰጎን ዘፈን አንድ እግር ውስጥ አንድ እግር ውጪ አድርጋ ነው ዘፍነው እና የሰጎኖች ዘፈን ተፈጠረና ሰጎን እንዴት ነው ዘፈኑ ብላ ስትጠየቅ አላየህም እንደ አንድ እግር ውስጥ አንድ እግር ውጪ አድርጌ ነው የዘፈንኩትና በጣም ጥሩ ነበረ ታለች። ስለዚህ ሰላም ሆነና ከዛ በሚቀጥለው ዘፈን እንደዚሁ ተጀመረና ሲዘፍኑ ረብሻ ይፈጠራል። ረብሻ ሲፈጠር ዝሆን እዛ ውስጥ ያለው እግሯን ታነሳና ሌሎቹ ሲያልቁ እሷ ታመልጣለችና ሰጎን እንዴት ነው ዘፈኑ ተብላ ስትጠየቅ አላየህም እንደ አንድ እግር ውጪ አንድ እግር ውስጥ አድርጌ ስዘፍን ነበርና ረብሻው ሲነሳ የውስጡን አንስቼ ወጣሁኝ ብላለች። ቲፒኤልኤፍ እንደዚህ ነው የነበረው። በመጀመሪያ ኢትዮጵያን ሲያስተዳድር ስለ ኢትዮጵያ ለነገሩ ኢትዮጵያ የሚል ቃል መናገር አይፈልጉም፣ ግን ኢትዮጵያን ሲያስተዳድሩ አብሮ መኖር ነው። አብሮ ሲኖሩ ግን ይሄ አሁን የተፈጠረው ነገር ቢፈጠር ምን ማድረግ አለብን በሚል ዝግጅት ላይ ነው የነበሩት። አንድ እግራቸው ውጪ ነው። አንድ እግራቸው እዚህ ችግር ከተፈጠረ አሁን የፈጠሩትን ነገር ለመፍጠር ዝግጅት አድርገዋል። አሁን የተፈጠረው ነገር ከቁጥጥራቸው ውጪ የሆነው ነው እንጂ በኋላ በዝርዝር የምናየው ሰራዊታቸውን ያደራጁበት እና ያንን ጦርነት የከፈቱበት ሁኔታ ከቁጥጥራቸው ውጪ ሆኖ እንጂ እስከዛሬ ድረስ እነሱ አገር ሆኖ ሁሉን ነገር አውጆ ነበር። በፊት በሚገባ እየተሰራ የመጣ ነው። ማንኛውም የቲፒኤልኤፍ አመራር በተለይም አሁን ወንጀለኞቹ ይሄን ሲሰሩ ነው የኖሩት። በስራ ላይ ያለውን በከስራ ውጪ ያለ። ስለዚህ አሁን ይሄን ጉዳይ ያፋጠነውና በዚህን ጊዜ እንዲከሰት ያደረገው ቲፒኤልኤፍ በኢትዮጵያ ወጣቶች ጭቆና በዝቶባቸው በቃም ብለው በድንጋይ ጠመንጃን ገጥመው ከስልጣን ስላባረራቸውና ከቲፒኤልኤፍ ይልቅ ለውጥ እንዲመጣ ስላደረገ እነዚህ ይሄ ወጣት ይሄን ስላደረጉ የኢትዮጵያ ወጣቶች ቲፒኤልኤፍ ጠቅሎ ወደ መቀሌ ገባ። አሁን የፖለቲካ አስተሳሰብ ልዩነት ተፈጠረ። በአንድ ሀገር ያለ የፖለቲካ አስተሳሰብ ልዩነት ምንም እንኳን ሁል ጊዜ ጦርነት የሚነሳው ከፖለቲካ አስተሳሰብ በጠረጴዛ ዙሪያ ካለመግባባት ቢሆንም በእኛ ሀገር ግን የአብዮታዊ ዲሞክራሲና አሁን በሀገራችን እየተካሄደ ያለው ልዩነት የፖለቲካ ልዩነት ለጦርነት አበቃ። ነገር ግን ቲፒኤልኤፍ ወደዚህ ወደ ጦርነት የገባበት ምክንያት ዋንስ ከስልጣን ተባረዋል። ከስልጣን ከተባረረ ቲፒኤልኤፍ ከስልጣን ውጪ ኢትዮጵያን ከመግዛት ውጪ ሌሎች ኢትዮጵያን እየገዙ ትግራይ የኢትዮጵያ አካል ሆና እንድትቀጥል አይፈልጉም።
ይሄ ተፈጥሯቸው ነው፣ በጭንቅላታቸው ያለ ነው፣ አብሮ ያደጉ ነው። ምክንያቱም ድሮንም እንደዚህ አይነት አስተሳሰብ ያላቸውን ሰዎች በሴራ እያጠፉ መጥተዋልና። ጥቅምት 24 ቀን የተፈጠረው ነገር እነሱ ለ2 እና ለ3 ዓመት ሰራዊት አደራጁ። አንደኛ በእነሱ በኩል ልዩ ኃይል የሚባለውን በሚገባ አደራጁ። በሚገባ ሲባል እነሱ የሚፈልጉትን ጦርነት ያደርግልናል ብለው አንድ ዝግጅታቸው ለዚህ ትግራይን እንደ አገር ለመገንባት የሚያስችላቸው ወታደራዊ ዝግጅት ስልጣን ከለቀቁ በኋላ ነው የተጀመረው። እነሱ የያዙት የፖለቲካ አይዲዮሎጂ አለ፣ ሌላ የያዘው የፖለቲካ አይዲዮሎጂ አለ። ይሄ አይዲዮሎጂ በሰላማዊ መንገድ መንሸራሸር እየቻለ እነሱ በዚህ መንገድ ስላልሆኑ ወደ ወታደራዊ ዝግጅት ነው የገቡት። ወታደራዊ ዝግጅት ሲገቡ በእነሱ በኩል በመቶ ሺዎች የሚቆጠሩ የልዩ ኃይል አደራጁ። በሌላ መንገድ ደግሞ የኢትዮጵያ ሪዘርቭ የሚባል አሙኒሽን፣ ተተኳሽ ጥይት፣ የሁሉም አይነት መሳሪያዎች ጥይት ያለው ትግራይ ነው በሙሉ። ይሄ ወደ ትግራይ የተጓጓዘው ደግሞ ሻዕቢያ ይወረናል በሚል ነው። በጣም የሚገርምህና ምን ያክል ሁሉም ለዚህ ጉዳይ እንደሚሰራ የሚያሳይ እኛ መከላከያ የታጠቀው የረጅም ርቀት የሚባል መካከለኛ ርቀት የሚባልና የአጭር ርቀት ሚሳይሎች ነበሩ። ይሄ ባህር ዳርና ጎንደርን ሲመቱበት የነበረ አስመራን ሲመቱበት የነበረ ማለት ነው። እሱ 2009 ለ2010 መግቢያ አካባቢ ነው ከዚህ ወደ መቀሌ የተጫነው። መቀሌ እንዲጫን የሚያደርግ ምንም ምክንያት የለም፣ ምንም ምክንያት አልነበረም። በኤርትራ በኩልም ምንም አይነት ሌላ ጦርነትን የመቀስቀስ ፍላጎት አልነበረም። ነገር ግን ዝግጅት ነውና አንዱ ለነሱ ስትራቴጂክ የሆነ በፈለጉበት ሰዓት በተኩስም በመሳሪያም በሰራዊት ኃይልም የበላይነት ለመፍጠር አንዱ እንዲህ ነው የተደረገው። ሌላው ሶስተኛው የኛ ተተኳሽ እዛ ነው፣ ይሄ ሚሳኤሉም እዛ ሄደዋል። ሌሎች ኃይል ለማውጣትም እንዳይወጣ ነው የተደረገው። ኃይል እንዳይወጣ የተደረገው ምክንያቱ ሻዕቢያ ይወረዳል ነው፣ ግን አይደለም። ህፃናትን መንገድ ላይ ያስተኙ ማንኛውም መሳሪያ እንዳይወጣ ነው ያደረጉት። ማንኛውም መሳሪያ እንዳይወጣ ያደረጉበት ምክንያት ምንድነው? ይሄንን መሳሪያ የራሳችን ትጥቅ እናደርጋለን ብሎ ወስነዋል። አስቀድሞ አስበውበት ያደረጉት ነገር ነው። በጣም በጣም የሚገርመው ነገር የምንድነው የምትለው የጥይት ዲፖዎችን በእኛ ሰራዊት አይጠበቅም ነበር። ዲፖ የሚጠበቀው በሚሊሻ ነው። ሚሊሻ በአዎ ሰላማዊ በሆነበት ሰዓት ስራ መፍጠር ነው ተብሎ በሚሊሻ ነው የሚጠበቀው። ስለዚህ ይሄ ሰራዊት እንዳይወጣ አድርገው በሙሉ መሳሪያውን የራሳቸው አድርገዋል ማለት ነው። ሶስተኛው ይሄ ነው። አራተኛው በሙሉ የታጠቁት ከዚህ ነው። ክላሽኑ ከዚህ ነው፣ አርፒጂው ከዚህ ነው፣ መትረየሱ ከዚህ ነው፣ ዶሽቃው ከዚህ ነው፣ ሬዲዮ ከዚህ ነው። ሁሉም ነገር ከዚህ ግምጃ ቤት ነው የታጠቁት። መታጠቅ ብቻ አይደለም፣ ይሄንን ግምጃ ቤት ከዚህ ያለውን መሳሪያ፣ ተተኳሽ፣ ሌሎችም ነገሮችን አውጥተው ሌላ ግምጃ ቤት ፈጥረው ተንቤን አካባቢ ተራራ ቆፍረው ወደዛ ማዛውረውታል። በኋላ ያገኘ ነው ማለት ነው። በመቶዎች የሚቆጠሩ ተሽከርካሪዎች ያወጡት በሙሉ ተተኳሾቹ ማለት ነው። ይሄ ተደርጓል። ይሄን የሚያደርገው ባይዘው እኔ የምነግርህ ያለሁት የቲፒኤልኤፍ ፖለቲካ አመራሩ ብቻ አይደለም። የትግራይ ተወላጅ የሆኑ በመከላከያ ውስጥ ያሉ አብዛኛው ደህና ሰዎች የሉም ለማለት አይደለም። አብዛኛው ይሄን ሲሰሩ የነበሩት። አራተኛው ነገር ይሄ ነው። መሳሪያውን ከዛው ነው የታጠቁት። አምስተኛው ማነስ ያለው መከላከያን ማዳከም ነው። መከላከያን በምን አይነት መንገድ ነው የሚያዳክሙት? አንደኛ የመከላከያ ሰራዊት አባላት መኮንኖች 10 ዓመት አገልግሎት ውል ይፈራረማሉ ከመከላከያ ጋር። ከዛ በታች ያሉት ደግሞ ባለሌላ ማዕረግ የ7 ዓመት ስምምነት አለ ከመከላከያ ጋር ውል ይገባሉ። በ2009 እና በ2010 ይደረጉ የነበሩ ነገሮች በጣም የሚገርሙ ናቸው። እነዚህ 7 ዓመት እና 10 ዓመት ያልሞላቸው ብዙ ጊዜ እነዚህን 7 ዓመት ሲሞላው ሄዶ ወደ ቤት አትለው። በተቻለ መጠን በሁለቱ ስምምነት
እንትኑ ምንድነው ውሉ እንዲቀጥልና 7 አመት እንደገና ሁለተኛ 7 አመት እንዲያገለግል ይደረጋል። ብዙዎቹ ደግሞ ያገለግላሉ። ነገር ግን የተደረገው ምንድነው 7 አመት የሞላችሁ አሁን አገሪቷ ሰላም ስለሆነች ወደ ቤታችሁ መሄድ ትችላላችሁ ተብሎ የሰራዊቱ የጀርባ አጥንት የሆነውን የባለሌላ ማዕረግ ይሄ 10 አለቃ 50 አለቃ ምክትል 10 አለቃ የመሳሰሉት ማለት ነው በየደረጃው ያለው እነዚህን ትቶ ወደ ቤታቸው እንዲሄዱ ነው ያደረጉት። የብቃት ያለው ባለሌላ ማዕረግ የሌለው ሰራዊት የጀርባ አጥንት ለሌለው ሰው ነው የሚቆጠረው። እሱ ነው ሁሉ ጊዜ የሚያዋጋውም አብሮ የሚሆነውም ሁሉንም ነገር የሚያደርገው። ስለዚህ አንዱ ሰራዊቱን የሚያዳክሙበት መንገድ አባላቱን በዚህ መንገድ ማስወጣት ነው። ሌላው በትጥቁ ማዳከም ነው። አየር ኃይሉን ማዳከም ነው። አየር ኃይሉ ሌላ ስልጠና እንዳያገኝ፣ ሌላ ትጥቅ እንዳይገዛ፣ ሌላ አፕግሬድ እንዳያደርግ አፕግሬድ ነው የሚያደርገው። አፕግሬድ ኦቨርሆል አይደለም፣ አፕግሬድ እንዳያደርግ። አፕግሬድ ማለት ምንድነው? አንድን አሁን የሚሰራበት አንድ አይሮፕላን አሁን የሚሰራበት ካፓሲቲ ያለው ችሎታ ከዛ በላይ ሌላ መጨመር ማለት ነው። እነዚህ ሁሉ እንዳይደረጉ ስልጠና እንዳይደረግ ከፍተኛ ስራዎችን ሰሩ። ይሄንን ካደረጉ በኋላ የራሳቸውን አባላት በሰራዊት ውስጥ ደግሞ ከላይ ከጀነራል ጀምሮ እስከ ታች ድረስ አደራጁ። ምክንያቱም አብዛኛው አመራር ቦታ ይዞ የነበረው የነሱ አባላት ናቸው። የመከላከያ ካውንስል ትንሽ ሰዎች ናቸው ያሉበት እንጂ እኮ ቋንቋውም ትግርኛ ነው የነበረው። አብዛኛው የሚግባባበት ቋንቋ እሱ ስለሆነ ማለት ነው። ትግርኛ ቋንቋን በመከላከያ ውስጥ የማይነገር ሆኖ አይደለም። ግን ምን ያክል ነገሩ ለዚህ አሁን ለተፈጠረው ነገር ዝግጅት እንዳለው ላሳይ ፈልጌ ነው። ከዚህ በኋላ እነዚህ ነገሮች ከተደረጉ በኋላ የውጊያዋ ያቺ የመጨረሻዋ ተኩስ ስትከፈት የሷ ትሪገር ምንድነው? የገፋው ምንድነው? የመጨረሻው ላይ ደርሰዋል። አሁን ቅድም ያልኩ አምስቱን ነገር አድርገዋል። እሱን አረጋግጠዋል። ታጥቀዋል ስልህ ስልጠናውን ጨርሰዋል። የሚታጠቁት ካጠቁ በኋላ አስፈትተው ነው የሚታጠቁት። ፕላናቸው ይሄ ነው። ስለዚህ ይሄን ካደረጉ በኋላ የጥቅምት 24ቱ መጀመር አለበት። ለሱ ደግሞ ምክንያት ብሎ ያስቀመጡት ነገር ምንድነው? ነገር ፈለጉ። ያ ነገር ያቺን ትሪገር ለመፈለግ ነገር ፈለጉ። ነገር ሲፈልጉ ምንድነው? ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ኮቪድ አለ፣ ምርጫ ተራዘመ። ምርጫ ሲራዘም እነሱ ምርጫ አደረጉ። ምርጫ ካደረጉ በኋላ ህጋዊ መንግስት እናሉ። በኢትዮጵያ ውስጥ ደግሞ ህጋዊ መንግስት የለም። therefore ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ከዛ በኋላ መንግስት የለም ብቻ ላይ አልቆሙ። 6-7 እንትን የሆኑ ያቋም መግለጫዎችን ገለጹ። በሰራዊት ውስጥ የሚደረጉትን ማንኛቸውንም ለውጥ አንቀበልም ነው አንዱ። ሌሎቹ ፖለቲካ ናቸው፣ እሱን ትቼ በሰራዊት ውስጥ ማንኛውንም አይነት ለውጥ አንቀበልም ነው። መንግስት በፓርላማ የዚህ የምርጫውን ከተራዘመ በኋላ መንግስትም እንደዚሁ የትግራይ ክልል መንግስትን ጨምሮ ማራዘሙ ከተደረገ በኋላ የሆነው ነገር ምንድነው? የመከላከያ ሰራዊት አደረጃጀት ላይ ተጨማሪ የሆኑ ነገሮች መጡ። እነዛን ተጨማሪ የሆኑ ለምሳሌ የሰሜን ምዕራብስ የሚባል ነገር ተፈጠረ። ይሄንን የሱዳንን አካባቢ የሚመለከት እሱ ሲፈጠር እሱን አንቀበልም ማለት መጣ። አንድን አዛዥ ከአንድ ቦታ ወደ ሌላ ቦታ ማዛወር የሚባል ነገር በፍጹም የማይሆን ሆኖ ተገኘ። ለምሳሌ የሰሜን እዝ አዛዥ በሌላ ጀነራል በላይ በሚተካበት ጊዜ ምክትሉም በዚህ በጀነራል ጀማል በሚተካበት ጊዜ አናስገባም አሉ። አሁን ይሄ እንግዲህ ተመልከት፣ አንደኛ ከአንድ ክልልን ከሚያስተዳድር የፖለቲካ ፓርቲ ስልጣንና ኃላፊነት በላይ ሆነ። አሁን ይሄ እንደ መንግስት ራስን ማየት ተጀመረ። ከዛ በኋላ ይሄን በሚያደርግበት ጊዜ መንግስት ስቲል ትዕግስቱ እንደቀጠለ ነው የነበረው። ይሄን ካደረጉ በኋላ አንዳንድ አካባቢዎች የሰራዊቱ እዚህ አካባቢ የነበረ ሰራዊት አንዱ ሰራዊቱን ማዳከሚያ ቅድም 5ኛ ላይ ማስገባት የነበረብኝ ምንድነው? ሁሉም የሰራዊት አባላት እነሱ በለኮሱት የብሔር ብሔረሰብ ግጭት
እዛ የእስላም መስጊድ ይቃጠላል፣ እዚህ የክርስቲያን ቤተክርስቲያን ይቃጠላል። በዚህ ረብሻ ይነሳል። ይሄ ረብሻ ለማቋቋም እንትን ለማድረግ ለመቆጣጠር ሰራዊት ይላካል። በዛ ሸኔ ይነሳል፣ በዚህ የሆነ የቅማንት ይነሳል፣ በዚህ ደግሞ ሌላ ይነሳል። በሙሉ በፈጠሩት ረብሻ ላይ ሰራዊቱ ተበትኗል። ይሄ የተበተነ ሰራዊት ተሰባስቦ የውጊያ ስልቶችን ካልተለማመደ በስተቀር በውጊያ ላይ ተሰልፎ ድል ሊያመጣ አይችልም። አንዱ የማዳከሙ ስልት ነው፣ አንዱ ስልት ነው ማለት ነው። አምስተኛው ላይ መግለጽ የነበረብኝ እና መንግስት ያኔ እነሱ የሰራዊት አዛዦች የጀነራል በላይን የጀነራል ጀማልን ወደ ሰሜን ዕዝ መመደብ አልቀበልም በሚሉበት ጊዜ እነዚህ ተበትኖ ያሉትን የሰራዊት አባላቶች ሰብስቦ አንዳንድ ስልጠናዎችን ማድረግና ዝግጅት ማድረግ እንዳለባቸው አንዳንድ እንቅስቃሴዎችን ጀመረ። ይህን እንቅስቃሴ በሚጀምርበት ጊዜ ቁጭ ብሎ ተወያዩ። ጦርነቱን ሊያስከፍት የሚችል የፖለቲካ ፍላጎት ተጨባጭ የሆነ የፖለቲካ ፍላጎት አላስቀመጡም። ከኤርትራ ጋር ኢትዮጵያ አንድ ላይ በመተባበር ሊዋጉን ነው በሚል ውጊያውን ጀመሩት። ውጊያውን የጀመሩት ኢትዮጵያና ኤርትራ አንድ ላይ ሊዋጉ ስለሆነ አይደለም፣ ባህሪያቸው ነው። ባህሪያቸው ኢትዮጵያን የማፍረስ ቀደም ብሎ የነበረው ባህሪያቸው ስለሆነ እሱን አፍርሰው ኢትዮጵያ የምትባለውን ነገር አጥፍቶ ትግራይ የምትባለውን ነገር መመስረት ነው። ይሄ የመጨረሻው ድንጋይ ራስ የሚፈጥረው የሚያስበው ሀሳብ ነው። ምንም አይነት ከህሊናው ጋር የሚነጋገር ሰው እንዲህ አያደርግም። የፈረሰች ኢትዮጵያ ኖራ ትግራይ ፈጠረ ዳሴት እሱ ነው እና ይሄ ጥቅምት 24 የተጀመረው ነገር ድሮውንም ታስቦ የመጣ ነው። ስለዚህ መጨረሻ ላይ በኢትዮጵያ አሁን ይሄን ያደርጋሉና ውጊያ መጀመር አለብን ተብሎ ተወሰነ። የቀረውን የኢትዮጵያ ሰራዊት ሊዋጋን አይችልም አሉ። አይዋጋንም፣ ከላይ እስከታች ድረስ መሪዎች እኛ ነን፣ መሳሪያውን ይዘናል። እዚህ ያለው የኢትዮጵያ ተተኳሽ ወይም ደግሞ አሙኒሽን ይሄ ትጥቅ ከ85% ትግራይ ነው ያለው። ስለዚህ ምንም አይነት ትጥቃቸው ላይ ጥይት የላቸው። የሁሉም መሳሪያ ጥይት ስለሌላቸው አንድ ቀንም ሊዋጉን አይችሉም። ሁለተኛ ደግሞ ተበትኖ የነበረ ነው፣ ስልጠና አልወሰደም። እሱም ስልጠና አልወሰደ ሊገጥመን አይችልም። ሶስተኛ ደግሞ ይሄ መሪም የለውም። መሪዎች እኛ ነበርን አልነበሩም፣ በተጨባጭ በውጊያ አልነበሩም። እሱን ሌላ ጊዜ ያነሳላለሁ እና መሪዎችም እኛ ነን የነበርነው። አሁን መሪ የላቸውም። ስለዚህ የእኛን የትግርኛ ተናጋሪውን ካወጣን የሚቀረው እረኛና ምርኮኛ ነው ያሉት። ስለዚህ አይዋጋንም የሚል ነገር መጣ። ይሄን ካደረጉ በኋላ ይሄን መሳሪያ የያዘው ጭንቅላታቸውን ከሚገባው በላይ ራሳቸውን ካልኩሌት እንዲያደርጉ አደረጋቸው። ዜን ኢትዮጵያን የመበተን ጉዳይ፣ ትግራይን አገር የማድረግ ጉዳይ ዛሬ በአንድ ሌሊት ታስቦ የመጣ ሳይሆን በሚገባ ስትራቴጂካሊ እየተሰራበት የመጣ ጉዳይ ነው። ምን ያህል ነው ፈተናው? በመከላከያ ሰራዊታችን በማጥቃትም ሆነ በመከላከል ረገድ በድንገት በፍጥነት በስውር ነገሮችን ለማከናወን እንዳይችል ያደረጉ በርካታ የሶሻል ሚዲያ እንትኖች ነበሩና ይሄ በጣም ሊፈትናችሁ እንደሚችል ምንም ጥርጥር የለውም። የፈተናውን ደረጃ ቢነግሩኝና በዚያው ደግሞ ምን እንደተማራችሁበት አያይዘው ቢገልጹልኝ። እውነት ነው ከገለጽካቸው ነገሮች የአንድን ጦርነት ከሚመሩ ወይም ደግሞ የጦርነቶች ህግጋት የሚባሉ አንዱ የሚስጥራዊነት ነው። ሚስጥራዊነት ማለት ድንገተኝነትን መጠቀም ማግኘት አለበት። ድንገተኝነትን ያላገኘ ወታደራዊ ዘመቻ ባለድል አይሆንም። ባለድል ቢሆንም በመጨፋጨፍ የሚመጣ ነው። ስለዚህ ድንገተኝነትን ማግኘት አለብህ። ይሄን ለማድረግ ሚስጥር መጠበቅ አለብህ። አሁን በ21ኛው ክፍለ ዘመን የሰራዊትን እንቅስቃሴ የያዝካቸው መሳሪያዎች ምን እንደሆኑ መደበቅ በጣም አስቸጋሪ ናቸው። ይሄ ከሌሎች ሶሻል ሚዲያዎችም ከጠላትም ከራስህም ነው።
የሚገጥም ጠላት በእነዚህ የሶሻል ሚዲያ እንትኖች አሉ፣ ሞኒተሮች አሉ። በእነዚህ ሞኒተር የሰራዊቱን እንቅስቃሴ ይከታተላል። ከፍ ሲል ደግሞ ሳተላይት ካለውም በሳተላይት የት እንዳለ ያያል። ካልሆነ ደግሞ በትንሹ በእነዚህ ማን ነው፣ የት ነው ያሉት፣ ስንት ናቸው፣ መቼ ምን ሊያደርጉ ነው የሚል ነገር ለማግኘት ይጥራል። ሁለተኛው ደግሞ ከራሳችን ውስጥ እንዲሁ ከሰራዊታችን በሶሻል ሚዲያ አንዳንድ ነገሮችን ፐብሊሽድ የሚያደርጉ ወይም ደግሞ የሚገልጹ ወታደሮች ይኖራሉ፣ ኦፊሰሮች ይኖራሉ። እነዚህ ሁሉ መረጃ ናቸው። እነዚህ ለጠላት እነሱ ብቻ ሳይሆኑ አሁን ለመከላከያ ሰራዊታችን በእነሱ መንገድ በክፋት ላይሆን ይችላል፣ ግን በርካቶቹ መከላከያ ሰራዊታችንን የደገፉ ወይም ደግሞ በድል መንበሽበሻቸውን እንደ አንድ ፕሮፓጋንዳ ለመጠቀም ሊሆን ይችላል። በተለያየ መልኩ ደጋፊ መስለው በተለይ ከውስጥ ያሉት ላይ ፎከስ አድርገው መገሰጽም ካሉበት ወደፊትም ትክክል ነው። አሁን የኛን ወታደሮች ከክፋት ተነስቶ አይደለም ይሄን የሚያደርጉ። የኛ ወታደሮች ብቻ ከክፋት ተነስቶ ሳይሆን ያሉበትን ደረጃ ያደረጉትን ነገር ህዝቡ እንዲያውቅ ለማድረግ ይሄ ለጠላት ኢንፎርሜሽን እንደሚሰጥ ሳይገነዘቡ የሚያደርጉት አለ። ሁለተኛው ነገር ይሄ ነው። ሶስተኛው የሰራዊቱ ደጋፊ ብሎገሮች፣ ዩቲዩበሮች፣ ዩቲዩብ ላይ የሚሰሩ በተለያየ የሶሻል ሚዲያ ላይ የሚሰሩ የሰራዊቱ ደጋፊዎች እንደዚሁ ማን የት እንዳለ እነማን የት ቦታ እንደተሰለፉ ምን እንደተደረገ ምናምን እነዚህ አይነት ነገሮችን ይገልጻሉ። ይሄ ግን ለጠላት ኢንፎርሜሽን ነው የሚሆነው። ስለዚህ ይሄ ከፍተኛ ፈተና ነው። ይሄን ማለፍ የሚቻለው ይሄን አቁሙ ማለት አትችልም፣ ማስቆም አትችልም። እንደገና ደግሞ ከውስጥ ያለውንም የሰራዊቱን አንዳንድ እርምጃዎች ይወሰዳሉ። ለምሳሌ ያክል አብዛኛው ቦታዎች አሁን ስማርትፎን የለም። ይሄ ስማርትፎን ሰራዊቱ እየተጠቀመበት አይደለም። ከዛ በተረፈ የብሎገሮችንም የደጋፊዎችንም የጠላትንም እንትን ለማድረግ ለመቆጣጠር የማይቻል ስለሆነ የምትሰራውን ስራ እና መቼ የት ቦታ እንደምትሰራ እሱን ሚስጥራዊ ማድረግና በፍጥነት መጨረስ ነው። አንደኛው ነገር ይሄ ነው። ሁለተኛው ሁሉ ጊዜ አጥቂ በምትሆንበት ጊዜ በማንኛውም የበላይነት መፍጠር አለብህ። በሰው ኃይል የበላይነት መፍጠር አለብህ። በመሳሪያም የበላይነት መፍጠር አለብህ። ከዚህ የተነሳ እኛ ደግሞ ያለንበት 21ኛው ክፍለ ዘመን ነው። ቴክኖሎጂ የተስፋፋበት ዘመን ነው። የገጠምነው በጦርነት አመራርም ያልተሳካላቸው በግጭት እንጂ በሰላም መኖር የማይሆንላቸው በሌብነት የኖሩ ወዳጅ መስለው ስልህ ስመው ከንፈራቸውን ሳያነሱ ከሚነክሱ ሰዎች ጋር ነው፣ ከምናቃቸው ሰዎች ጋር ነው እየተዋጋን ያለ ነው። ስለዚህ ያን ሳይኮሎጂ በመጠቀምና በተለይም የምንጠቀምበትን መሳሪያ ከነሱ የበላይነት በማድረግ በፈጠነ መንገድ ጠላትን ማሸነፍ ነው። በዚህ ነው የምንሄደው። ይሄን ስለምንሄድ በማንኛውም ጊዜ ህዝባችንም ማንም ሊያውቀው የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛውም የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። ጠላት ከኛ የበላይነት መፍጠር አይችልም። የበላይነት መፍጠር አይችልም በሶስት ነገር። ጦርነቱ በእኛ በኩል ፍትሃዊ ጦርነት ነው። በዚህ የበላይነት አይፈጥርም። ምክንያቱም ፍትሃዊ የሆነበት ምንድን ነው? ኢትዮጵያን ለማፍረስ ሲኦል ድረስ መሄድም ካስፈለገ እንሄዳለን ነው ያሉት። ምን አረገቻቸው ኢትዮጵያ? የኢትዮጵያ ህዝብ ምን አደረገውና ነው እንበትናለን የሚሉት? ኢትዮጵያ ከኢትዮጵያ ህዝብ ውጪ የለችም። እንበትናለን እናፋጃለን የሚሉት ለምንድን ነው? አትበትኑንም ነው። የኢትዮጵያ ህዝብ በነቂስ ወደ ማሰልጠኛ የሚገባበት ምክንያትም ይሄ ነው። እነሱ እንበትናለን ነው፣ እነሱ እናንተ አትበትኑ ነው። ከጅማሬውም እኛ ማንመራት ኢትዮጵያ አትኖርም ነው። ይሄ ነው ውጊያውን የቀሰቀሰው። አሁን ደግሞ በግልጽ ነገሩ ኢትዮጵያን ለመበተን ማንገባው ወይም ደግሞ ሲኦል ድረስ እንሄዳለን ብለዋል። ስለዚህ የኛ ጦርነት የገባንበት ይሄ አሁን
የህግ የማስከበር ጦርነት ፍትሃዊ የሚያሰኘው ኢትዮጵያን አትበትኑም። አንደኛ በዚህ የበላይነት አለ። ሁለተኛው ይሄንን ኢትዮጵያን አትበትኑም የሚለውን የውጊያ ዓላማ ወይም የጦርነቱን ዓላማ የራሱ ያደረገ 110 ሚሊዮን ህዝብ አለን። ይሄ በነቂስ ወደ ማሰልጠኛ የሚገባው ዝም ብሎ አይደለም። ስለዚህ በኋላ የማነሳቸው ነገሮች አሉ የጊዜ ጋፖችና ሁለተኛው ነገር ይሄ ነው። 110 ሚሊዮን ጋር ነው ውጊያ የሚያደርጉት። ሶስተኛው ምንም ደሃ ብንሆንም ሀገራችን ምንም ደሃ ብትሆንም ይሄ የሌባ ጥርቅም የጀመረውን ውጊያ ወይም ኢትዮጵያን የማፍረስ ጦርነት እንድናሸንፍ የሚያስችለን የጦርነቱን ሎጂስቲክስ መሸከም የሚችል አቅም አለ። አራተኛው ለዚህ የተዘጋጀ ሰራዊት ጫፉ ያለው ማለት ነው። ለዚህ የተዘጋጀውን ሰራዊት በአግባቡ የሚመራ መሪ አለ። በእነሱ በኩል ጦርነቱን የነሱን ኢትዮጵያን የማፍረስ ዓላማ ተቀብሎ ወደ ጦርነት የሚገባ የትግራይ ህዝብ የለም። አስገድደውት ነው የሚያመጡት። በግዳጅ ነው የሚመጣው። የትግራይ ህዝብ እንደ ህዝብ ተነስቶ ኢትዮጵያን እበትናለሁ የሚል ሐሳብ የለው። ነገር ግን ቲፒኤልኤፍ ሁሉንም ዙሪያውንም እሳት አደረገ። በዚህ ልትወጋ ነው፣ በዚህ እንዲህ ልትደረግ ነው፣ እሱን ነው የሚያየው ህዝቡ። ከዚህ የተነሳ አንድም በግዳጅ ሌላውን በዲማጎጂ ወደ ጦርነቱ ያመጣል። በተለይ አሁን ያለው ነገር ደግሞ በሙሉ ልክ ቄራ የማስገባት የቄራ ከብት አይነት ነገር ነው እያደረገ ያለውና እንደዚህ አይነት የነሱን ኢትዮጵያን የመበተን ዓላማ የሚገዛ የትግራይ ህዝብ የለም። ይሄን የሚገዛ ስትራቴጂክ ጠላቶቻችን ብቻ ናቸው አሁን የጋለቧቸው ማለት ነው። ሁለተኛው ነገር ይሄ ነው። ሶስተኛው እኛ ካልሰጠናቸው በስተቀር ጦርነቱን እንዲሄድ የሚያደርግ ሎጂስቲክስ የላቸው። ሎጂስቲክስ በጦርነቱ በጣም ከፍተኛ ነው። ተተኳሽ ያስፈልጋል፣ ሕክምና ያስፈልጋል፣ ምግብ ያስፈልጋል፣ ነዳጅ ያስፈልጋል። ቁጥራቸው ከፍተኛ የሆኑ ጦርነቱን የሚበላቸው ማቅረብ ያስፈልጋል። ይሄ የላቸው። ከዚህ የተነሳ የፈለገውን ያክል ውጊያ ቢያደርጉ ኢትዮጵያ ማሸነፍ አይችልም። አሁን ቀደም ሲል እንደነገሩኝ እንግዲህ 110 ሚሊዮን የኢትዮጵያ ህዝብ ይህን ጦርነት የራሱ አድርጎ ተቀብሎታል። ግን በዚህ ብቻ የሚገለጽ ሳይሆን ሰራዊቱን አውደ ግንባር ድረስ ሄዶ ውሃ በማቀበል ቆሎ በመስጠት አንዱ ሎጂስቲክስ ከሚያካትታቸው ነገሮች አንዱ ይሄ ስለሆነ በዚህ ደረጃ ፍቅሩን የሚገልጽ ደጀን የሆነ ህዝብ ነው ያለው። ይሄ ደግሞ በዓለም ታሪክ ወይም ደግሞ በርካታ የምናውቋቸው ጦርነቶች ላይ ከፋይናንስ ባሻገር ደጀን ግንባር ድረስ ሄዶ በዚህ መልክ ማበረታታት ብዙ ቦታ አይታይምና ይሄን ነገር እንደ አንድ የሰራዊታችን ወይም ደግሞ የመከላከያው አንድ ራሱን የቻለ የሆነ ብራንድ ማድረግ የሚቻልበት እድል ከመፍጠር አኳያና ይሄን ደግሞ ጠብቆ ከማቆየት አኳያ ምን ታስቧል? ከዚያ ባሻገር ደግሞ ይሄ ለውስጥም ለውጭም ጠላት ትርጉም ይኖረዋል ብዬ አስባለሁና በመከላከያ አረዳድ እስቲ ምንድነው ትርጉሙ? ጠብቆ ለማቆየት ምንድነው እየተደረገ? ምንድነው ምንጊዜም የህዝብ ድጋፍ የሌለው ጦርነት አሸናፊ አይሆንም። የህዝብ ድጋፍ የምትፈጥረው በምንድነው? ጦርነቱን ያስነሳው ፖለቲካዊ አስተሳሰብ ነው። ህዝብ ያንን አስተሳሰብ ከገዛ የራሱ ካደረገ ጦርነቱ አሸናፊ ይሆናል። ይሄ የሚወስደው ጊዜ ግምት ሳታስገባ ማለት ነው። እንዳልከው በዓለም ታሪክ እውነት ነው። የዓለም ታሪክ ጦርነቶችን ስታይ አንዱ ኢኮኖሚያቸውን አሳድገው ሸቀጣቸውን ወደ ሌላ አገር ለማዞር የማስፋፋት ጦርነት ወይም የቅኝ ግዛት ጦርነት ስለሆነ በዚህ የቅኝ ግዛት ጦርነት ማንም የዛች ቅኝ ግዛት ለመግዛት ሰራዊቷን ያዘመተችው ሰራዊት አገር ህዝብ ድጋፍ ይሰጣል የሚል እምነት የለኝም። በኢትዮጵያ ታሪክ ግን ማንኛውም የኢትዮጵያ ጠላቶች ሊያውቁት የሚገባው ነገር
እና ማወቅም ያለባቸው ጉዳይ ነው ያነሳው። ጣሊያን ሲወረን የኢትዮጵያ ህዝብ በ1888 በነቂስ ነው የተጓዘው። ከዚህ አድዋ ሄደው ከዚህ መቀሌ ከመቀሌ አድዋ ጣሊያንን ያኔ የታጠቀው መሳሪያ በጦርና በጎራዴ አሸንፈው በዓለም ላይ ብቸኛ በነጻነት የሚኖር ህዝብ ያላት አገር ኢትዮጵያ የምትባለውን እንዲፈጥሩ ያተደረገው አንዱ የመጀመሪያው እሱ ነው። ጠላቶቻችን ይሄን ማወቅ አለባቸው። ሁለተኛው የሶማሌ ጦርነት ነው። ሶማሊያ ኢትዮጵያን በወረረችበት ሰዓት ሁላችንም የምናስታውሰው ያልዘመተ አንድ ጥሪ ተደረገ፣ ክተት ተባለ። ከዛ በኋላ 300,000 ሰው ነው በአንድ ጊዜ ወደ ማሰልጠኛ የገባው። ወደ ማሰልጠኛ መግባት ሳይሆን አስታውሳለሁኝ በየቀበሌው ስንቅ ይዘጋጅ ነበር። ሁሉም የኢትዮጵያ ህዝብ ወደ ጦርነት የገባው ጦርነት፣ ስንቅ የሚያዘጋጀው ስንቅ፣ ሁሉም በየደረጃው የሚችለውን ስራ በጸሎትም ሁሉ አድርጎ የሶማሌን ወራሪ ኃይል ድባቅ መጥቶ የኢትዮጵያን የተለመደ ነጻነት አስጠብቀዋል። ሶስተኛው ጦርነቱ አስፈላጊ ጦርነት ነው የሚል እምነት የለኝም። በሰላማዊ መንገድ በህጋዊ መንገድም ሊፈታ የሚችል የነበረው በኤርትራ ጦርነት ነው የተባለው። የኤርትራ ጦርነት ኤርትራ ወረረችን ነው። ያን ወረራ ለመመከት መላ ኢትዮጵያ ህዝብ ነው በነቂስ የተሰለፈው። አራተኛው አሁን ነው። አሁን ኢትዮጵያን እበትናለሁ ብሎ ይሄ የሌባ ወይም የማፊያ ጥርቅም ሲነሳ መላው ኢትዮጵያ ህዝብ ነው የተነሳው። ሁለት ጊዜያቶችን ለይቼ ልንገርህ። ለምሳሌ ያክል ይሄው ሰራዊት አሁን ያለው ሰራዊት ወይም አሁን ያለው የሰራዊቱ አመራር በነበረበት ሰዓትና ይሄ አሁን ጁንታ ሆኖ ወይም ደግሞ የጁንታውን ሰራዊት ሲመሩ የነበሩት በመከላከያ ውስጥ የነበሩት ትግርኛ ተናጋሪ አመራሮች በነበሩበት ሰዓት እኮ ህዝብ ላይ እየተተኮሰ ነበር። ያኔ ህዝብ ላይ ይተኮስ ነበር። አሁን ደግሞ ህዝቡ ከሰራዊቱ ጋር ሆኖ እነዚህ ኢትዮጵያን ለመበተን በሚፈልጉበት ሰዓት በነቂስ ተሰልፎ ነው ያለው። ስለዚህ ይሄ ትልቅ አቅም ነው። ይሄ ነገር ለትውልድ መሸጋገር ያለበት ነው። ለትውልድ መሸጋገር የሚችለው ደግሞ ተጽፎ ሲቀመጥ ነው። በሚገባ ተቀምሮ ተጽፎ ሲቀመጥ ነው። ይሄንን መከላከያ ሰው አደራጅቶ በጀት መድቦ ትንሽ ብቻ ሳይሆን አገሪቷ አለኝ የምትላቸውን ጸሐፊዎች ሰብስቦ እቅድ አውጥቶ ከጀመረ 1-3 ወር አርፎታል። በመጽሐፍ ደረጃ ለማቅረብ ማለት ነው። ይሄን ጉዳይ በአጋጣሚ ሆኖ ለመከላከያ ቺፍ ኦፍ ስታፉን አመሰግናለሁኝ። ጉዳዩን መመራው እኔ ነኝ። እዚሁ ላይ ከመቀመር ጋር ተያይዞ ወደ ሌላ ጉዳይ ከማምራቴ በፊት በተለይ እዚህ የህግ ማስከበር ዘመቻው በተጀመረ ወቅት በ17 ቀን ውስጥ ነው ጁንታውን እንዳልነበር አድርጋችሁ መቀሌን መቆጣጠር የቻላችሁትና ይህን የመሰለ ድል አስቡበት፣ ጻፉት፣ ቀምሩት፣ አስቀምጡት በሚል የጦር ኃይሎች ጠቅላይ አዛዥ ወይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚህ አይነት ማሳሰቢያ ሰጥተው ነበርና አያይዘው ይሄ ታሪክ ማስቀመጡ ነው። እውነት ነው። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትሩ በአጠቃላይ የሚደረጉ እንቅስቃሴዎች በጽሁፍ መልክ እንዲቀመጡ፣ በመጽሐፍ መልክ እንዲቀመጡ ከፍተኛ ጥረት ነው የሚያደርጉት። ይሄንንም በዚሁ አይነት አሁን ቅድም በገለጸው አይነት መንገድ እንዲኖር ነግረውናል። ይሄ መቀሌ መተው ነው ይሄን የነገረው። ይሄንኑ ጉዳይ እንደ አንድ ሀሳብ በመውሰድ ቺፍ ኦፍ ስታፍ ወይም በመቀበል እንትኑንም ለኔ ነው የሰጡኝ ኃላፊነቱን። ይሄ እየተሰራበት ነው ያለው ምናልባት ረጅም ጊዜ ካልሆነ እንግዲህ 2014 ውስጥ ግማሽ ምዕተ ዓመቱ ሳያልፍ እናስመርቃለን ብዬ አስባለሁ። በጣም ጥሩ። ሌላው ከዚሁ ከህዝብ የደጀንነት ጋር በተያያዘ 3-4 ምሳሌዎችን ማሳያዎችን አንስተው ከአድዋው ጊዜ ጀምሮ አንስተውት ነበረ። እዚሁ ጋም ግን አብረው አሁን አያይዘው ሲገልጹልኝ በፊት በኢትዮ ኤርትራ ጦርነት ጊዜ አብራችሁ ስትሰሩ ከነዚህ ከወያኔ ወይም ከጁንታው አሁን እየመሩ ከሚገኙ የጦር አመራሮች ጋር
ትተዋወቃላችሁ። መተዋወቃችሁን በሌላ መንገድ እናነሳዋለን፣ ግን ወደ ሰው ይተኮስ ነበር የሚል ነገር አንስተውልኛል እና ከሱ ጋር ተያይዞ ይመስለኛል የመከላከያ ዩኒፎርምን የለበሰ አካል ሁሉ በታየ ቁጥር አጋዚ በሚል በህዝብ ዘንድ ጥላቻን አትርፎ ነበር። አሁን ደግሞ የተትረፈረፈ የሚመስል ፍቅር ከመከላከያው ጋር ህዝቡ ወድቋል፣ የኢትዮጵያ ህዝብና ይሄ ጦርነት የፈጠረው አጋጣሚ ነው ወይስ ከሪፎርሙ ጋር የሚያያዝ ነገር አለው? እዚህ ላይም አንድ ሀሳብ ቢሰጡበት ጥሩ ይመስለኛል። በጣም ጥሩ ነው። ሁለቱም ናቸው። የመጀመሪያው ሪፎርሙ ነው። ሪፎርሙ ምንድነው? ሰራዊቱ የማንኛውም ሀገር ሰራዊት የአንድ የፖለቲካ ፓርቲ ሰራዊት ካልሆነ ህዝብ ላይ አይተኩስም። ለምን? ያ የፖለቲካ ፓርቲ ሁልጊዜ ስልጣን በዓለም ላይ አሁን እንግዲህ የኮሙኒስት አገሮች ካልሆኑ በስተቀር ሌሎቹ በምርጫ ነው ስልጣን የሚይዙት። በምርጫ ስልጣን ሲይዙ እዛም እዚህም ያው የተወሰነ ችግሮች ሊኖሩ ይችላሉ። ነገር ግን የአገር ሰራዊት ከሆነ የአንድ የፖለቲካ ፓርቲ ደግፎ ያ የፖለቲካ ፓርቲን የማሸነፍና የመሸነፍን እድል የሚወስነው ወታደር ካልሆነ ህዝብ ላይ አይተኩስም። በእኛ አገር ግን የመከላከያ ሰራዊት የአንድ ፖለቲካ ፓርቲ የፖለቲካ አይዲዮሎጂ ጠባቂ ነው የነበረው። አብዮታዊ ዲሞክራሲ ይሄ ግልጽ ነው። ይሄ በተለያዩ መድረኮች ላይም ውይይት ተደርጎበታል። በግልጽም ይነሳል፣ ክርክርም እናደርግበታለን። ደን የኢትዮጵያ ሰራዊት አንደኛና ዋነኛው የአብዮታዊ ዲሞክራሲ የመጨረሻ የመከላከያ ምሽግ ነው ይላል። ይሄ ሰራዊቱ የሚታነጽበት ስትራቴጂ ነው ወይም ፖሊሲ ነው። ስለዚህ ኢህአዴግ በተነካ ቁጥር የመከላከያ ሰራዊት ይላክና ህዝቡ ላይ ተኩሳል። ህዝቡ ኢህአዴግን ተቃውሞ ባዶ እጁን መድረክ በወጣ ቁጥር በስናይፐር ግንባሩን ይመታል። አይተናል፣ በእድሜያችን አይተናል። አብዮት አደባባይ የተደረገውን አይተናል። አምቦ አካባቢ የተደረገውን አይተናል። መላ በጎንደር ወልዲያ የተለያዩ ቦታዎች የተደረገውን ነገር አይተናል። ስለዚህ ይሄ ምንድነው? የአንድ ሰራዊት የአገር ሰራዊት እንጂ የፖለቲካ ፓርቲ ሰራዊት ከሆነ ይሄን ነው የሚያመጣው። ከዛ በተረፈ በዚህ ምክንያት ሬንጀርን ባየ ቁጥር እንደ ጠላቱ ነው የሚያየው። ፕሮፌሽኑንም የሚጠላ ወታደር እኮ ነበረ። ምን ነው ወታደር ባልሆንኩ ያለም አለ። ስለዚህ ይሄን የሚያመጣው የፖለቲካ ፓርቲ ወታደር ሲሆን ነው። የኢትዮጵያ ወታደር እስከ ኢህአዴግ ውድቀት ድረስ የፖለቲካ ፓርቲ ወታደር ነው የነበረው። ሪፎርሙ ይሄን ቀየረ። እኛ የኢትዮጵያ ወታደር እንጂ የብልጽግና ወታደር አይደለንም። ወይም ደግሞ ነገ ጠዋት ኢዜማ ስልጣን ላይ ሲወጣ የኢዜማ ወታደር አይደለንም። የማንም ወታደር አይደለንም። እኛ የኢትዮጵያ ወታደሮች ነን። ይሄ በመሆኑ የኢትዮጵያ ሕዝብ በነቂስ ከጎናችን ቆመ። ይሄ አለመሆኑን ደግሞ ያሳየነው እኛ በህይወት እያለን ኢትዮጵያ አትበተንም። እንኳን በእናንተ በሌባ ስብስብ በማፊያ ስብስብ ቀርቶ ማንም እኔ ነኝ ያለ ኢትዮጵያን አይበትናትም። እናንተ ጭንቅላታችሁ ይበተናል እንጂ ኢትዮጵያ አትበተንም ብሎ ቀን ከሌሊት የሚሰራ ወታደር ስለሆነ ነው። እኔ የኢትዮጵያ ሚዲያዎች አያሳዩም እንጂ አሁን እየተዋጋ ያለውን ወታደር ብታይ ክረምት ነው፣ ጭቃ ነው። ልብ አድርግ፣ መታጠብ አይችልም። ይሄ ጭቃ በሰውነቱ ላይ በምንድነው ዩኒፎርሙ ላይ ጫማው ላይ ሆኖ ሰው አይመስልም ሊትራሊ። ስለዚህ እንዲህ አይነት ወታደር ፈጠረ ህዝቡ። ሪፎርሙ እንዲህ አይነት ወታደር ፈጠረ። ህዝቡ ከዚህ ወታደር ጋር ጎን ቆመ። ድል እንዲያመጣም እርግጠኛው ነው። አንደኛው ይሄ ነው። ስለዚህ አንዱ የህዝብ ፍቅርን ያመጣው ሪፎርሙ ነው። ሁለተኛው ጦርነትን አትመኝም። ጦርነት ሲመጣ ግን ለጥንካሬ ትጠቀምበታል። እንዲህ ሰራዊት ከጦርነት ውጭ የሚሆን ሰራዊት በስልጠና ነው ያጎለበትከው የሚሆነው። ጦርነት እንዲመጣ አትፈልግም። ከመጣ ግን ለሰራዊቱ ጥንካሬም ትጠቀምበታለህ። ከዚህ በኋላ
ይሄ ጦርነት በሚመጣበት ጊዜ ያ ሪፎርም የፈጠረው ወታደር የኢትዮጵያ ወታደር ስለሆነ በግንባር አይኑን ሳያሽ ለኢትዮጵያ መስዋዕትነትን የሚከፍለው ወታደር ስለሆነ ህዝቡ በነቂስ አፈቀረው፣ ወደደው፣ ክብር ሰጠው። ዛሬ የኢትዮጵያ ወታደር በየትኛውም ቦታ በማንኛውም ነገር ቅድሚያ የሚሰጠው ነው። አንዳንዶች ክልሎች አዋጅም አድርገውታል። ለምሳሌ የኦሮሚያ ክልል ከወታደር ጀምሮ እስከ መጨረሻው ጀነራል ድረስ ያለው ወታደር በየትኛውም የኦሮሚያ መስሪያ ቤት እና ክልል ለሆነ ጉዳይ ሲሄድ የመጀመሪያ ነው የሚያገኘው፣ ቅድሚያ ነው የሚያገኘው። ቅድሚያ ማግኘት ብቻ ሳይሆን ጉዳዩ በሰዓታት ውስጥ እንዲያልቅ ተብሎ አዋጅ ሆኗል። ይሄ አልታየም። በኢህአዴግ ጊዜ ይሄ አልነበረም። ምክንያቱም ወታደሩ የኢህአዴግ ሰራዊት ስለነበረ ማለት ነው። በነገራችን ላይ በኢህአዴግ ጊዜ ሰራዊቱ መደበኛ እንዲሆን አልተፈለገም። በአንድ ሀገር ሰራዊት መደበኛና ሙያተኛ ሰራዊት መሆን አለበት። መደበኛና ፕሮፌሽናል ነው መሆን ያለበት። መደበኛና ፕሮፌሽናል ካልሆነ ፖለቲከኛ ነው የሚሆነው። ይሄ አይሆንም ተብሎ ነው የኢህአዴግ ሰራዊት እንደዛ የተገነባው። ስለዚህ በሁለቱ ነገሮች ነው ሰራዊቱ የህዝብ ፍቅርን ያገኘው። ግን እዚሁ ላይ ሌሎቹም ክልሎች የኦሮሚያን አርአያነት እንዲከተሉ በእናንተ በኩል የህዝብ ግንኙነት ስራ መሰራት አለበት ብዬ አስባለሁ። ምክንያቱም ተመሳሳይ መብትም ጥቅምም ክብርም ሲኖረው ሰራዊቱ የተሻለ ነገር ማምጣት ስለሚቻል እውነት ነው። እና እንግዲህ ምንድነው የመከላከያ ሰራዊት ይሄን ነገር እንዲያደርጉ ለክልሎች ዝም ብሎ ኖቲስ እንዲያደርጉት ሆነ ይቻላል። ግን ምንድነው መሰለ ክልሎችን ባነግራቸውም ያረጋሉ። ለምንድነው ኦሮሚያ ቀደመ እንጂ 110 ሚሊዮን ነው የደገፈን። እሱ ብቻ ሳይሆን ከአንዳንድ የፖለቲካ ፓርቲዎች ውጪ ኢትዮጵያ ውስጥ ያሉት የተወዳዳሪ የፖለቲካ ፓርቲዎች በሙሉ ናቸው ሰራዊቱን የደገፉት ሁሉ። ስለዚህ ይሆናል። ጤና ይስጥልኝ ክቡራትና ክቡራን የኢትዮ አዲስ ተከታታዮቻችን፣ ዛሬ በሀገራችን በአፍሪካ ቀንድ ፖለቲካ ላይ ትልቅ መነጋገሪያ የሆኑት አበይት ጉዳዮችን ይዘንላችሁ ቀርበናል። 39ኛው የአፍሪካ ህብረት መሪዎች ጉባኤ በአዲስ አበባ ሲካሄድ ኢትዮጵያ የባህር በር ጥያቄዋን በድጋሚ ለዓለም አቀፉ ማህበረሰብ አሰምታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ለኢትዮጵያ ህልውና ጉዳይ ነው ሲሉ ያደረጉት ንግግር እንድምታ ምንድን ነው? ከኤርትራና ከሶማሊያ ጋርስ ያላቸው ግንኙነትስ ወዴት እያመራ ነው? በዛሬ ሰፋ ያለ ትንታኔያችን ጠቅላይ ሚኒስትር ዶክተር አብይን የባህር በር ጥያቄና የጂኦግራፊ እስረኝነት ትርክት፣ የጣሊያኑ ማኪ ፕላን እና የጆርጂያ ሜሎኒ የአፍሪካ ጉዞ፣ የታላቁ የህዳሴ ግድብ የውሃ ዲፕሎማሲ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቁጣና የእስራኤል በሶማሊላንድ ጉዳይ ጣልቃ መግባት። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እንደ ኢትዮጵያ ያለ ሀገር የተለያዩ ወደ መዳረሻዎች ያስፈልጉታል ያሉት ጠቅላይ ሚኒስትሩ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ላይ ከ130 ሚሊዮን ህዝብ በላይ ላለው እንደ ኢትዮጵያ ሀገር ላለ ቀጣይነት ያለው እድገት የተለያዩ ወደ መዳረሻዎች ያስፈልጉታል ሲሉ ተናገሩ። ጠቅላይ ሚኒስትሩ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ባስተላለፉት መልእክት አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና የረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ መሆኑን በንግግራቸው ላይ አውስተዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትሩ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ላይ ነው ሲሉ አሳስበዋል። ኢትዮጵያ የባህር በር የማግኘት ፍላጎቷ በተደጋጋሚ ስትገልጽ ቆይታለች። ከዚህ ቀደም ጠቅላይ ሚኒስትሩ በ130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን የለበትም ሲሉ መናገራቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ካሉ በኋላ በጎረቤት ሀገር ኤርትራ ጋር ያላቸው ግንኙነት እየተቃረበ መጥቷል። በተያያዘ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በ39ኛው አፍሪካ ጉባኤ ላይ ለተገኙት ተሰብሳቢዎች ውሃ ከሀብት በላይ ነው ካሉ በኋላ የእድገት መሰረት የፈጠራና የመረጋጋት መነሻ ነው ብለዋል። አፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነት የጠበቀ የንጽህና አጠባበቅ ስርዓት ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ በመካሄድ ላይ ይገኛል። ውሃ ከተሞችን፣ ግብርናችንን፣ ጤናችንንና ሰላማችንን ይቀርጻል ያሉት ጠቅላይ ሚኒስትሩ
ኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆን መማሯን በንግግራቸው ላይ ጠቅሰዋል። የታላቁ የህዳሴ ግድብ ለመኖሪያ ቤቶች፣ ለኢንዱስትሪ ኃይል አቅርቦት ምንጭ ከመሆኑም ባሻገር ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ምንጭ መሆኑንም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓት ላይ ባስተላለፉት መልእክት አፍሪካ የውሃ ሀብት በአግባቡ መጠቀም ከቻልን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ብለዋል። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው የታላቁ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችውን ታላቁ ህዳሴ ግድብ በምስራቅ ናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግድብን ከጀመረችበት ጊዜ አንስቶ ከሱዳንና ከግብፅ ጋር አለመግባባት ውስጥ ቆይታለች። ግብፅ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁንም ሶስቱ ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልቻሉም። ይህ በእንዲህ እንዳለ ጣሊያን የአፍሪካ ሀገራት በከባድ የአየር ንብረት ሁኔታ በሚጎዱበት ወቅት የዕዳ ክፍያቸውን እንዲያዘገዩ ልትፈቅድ ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከአፍሪካ ሀገራት መሪዎች ጋር አዲስ አበባ ባደረጉት ጉባኤ ላይ በዕዳ አከፋፈል ላይ መነጋገራቸውን ገለጹ። ጠቅላይ ሚኒስትሩ የካቲት 6 2018 ዓ.ም በአዲስ አበባ በአፍሪካ መሪዎች ጋር በነበራቸው ጉባኤ ወቅት ሀገሪቱ በአስከፊ የአየር ንብረት ሁኔታ በሚጠቁበት ወቅት የሚከፍሉትን ዕዳ እንዲቋረጥላቸው እንደሚያደርጉም ተናግረዋል። ሜሎኒ በአዲስ አበባ የተካሄደውን የጣሊያን የአፍሪካ ጉባኤ ማጠናቀቂያ ላይ እንደተናገሩት ዛሬም ዳግም ለአፍሪካውያን የማዕከላዊ የሆነ ጉዳይ ላይ አተኩረናል፣ ተነጋግረናል። ይህ ስለ ዕዳ ነው ብለዋል። ለጋራ ልማት ፕሮጀክቶች ብድርን የመለወጥ ሰፊ ተነሳሽነት ጀምረናል። ለዚህም በአስከፊ የአየር ንብረት ክስተቶች ለተጎዱ ሀገራት የዕዳ መክፈያ ጊዜ እፎይታ የሚሰጡ አንቀጾችንም ማስተዋወቅም ይጨምራል ብለዋል። ሜሎኒ በ39ኛ አፍሪካ መሪዎች ጉባኤ ላይ ከተለያዩ የአፍሪካ መሪዎች ጋር በመሆን እየተሳተፉ ይገኛል። ጠቅላይ ሚኒስትሩ በዚህ ንግግራቸው የቀረበው ምክረ ሀሳብ የዕዳ መክፈያ እፎይታ እንዴት ተግባራዊ እንደሚሆን ወይንም የትኞቹ ሀገራት ተጠቃሚ እንደሚሆኑ የገለጹት ነገር የለም። ጣሊያን ከአፍሪካ ሀገራት ጋር የተለያዩ ትብብሮችን ታደርጋለች። በተለይም ሮም በአፍሪካ ሀገራት በኢነርጂ በግብርናና በመሰረተ ልማት ረገድ የረጅም ጊዜ አጋርነት ለመፍጠር አልማ የተለያዩ ስራዎችን እየሰራች ትገኛለች። እንዲሁም ከአፍሪካ ህብረት ጉባኤ ሳንወጣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት የአፍሪካ ህብረት አባል ሀገራት ዓለም አቀፍ ህግን የሚያዳክም ቀጠናውን የሚያናጋና በሀገራት መካከል ያለውን መተማመን የሚሸረሽር የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉ ውድቅ እንዲያደርጉ ጥሪ ያቀረቡ ፕሬዝዳንቱ ይህንን ያሉት የካቲት 6 2018 ዓ.ም በአዲስ አበባ እየተካሄደ ባለው የጣሊያን አፍሪካ ጉባኤ ላይ ነው። የአፍሪካ ልማት ከተባበሩት መንግስታት ቻርተርና አፍሪካ ህብረት የህግ መርሆች ጋር የሚጣጣም መልኩ የሀገሮች ሉዓላዊነት ለግዛትና አንድነት፣ የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉ መሐመድ በኢትዮጵያ በተካሄደው ጣሊያን የአፍሪካ ጉባኤ ላይ ተናግረዋል። እነዚህ መርሆች ምኞት አይደሉም፣ ለጋራ ደህንነታችን መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው። መሐመድ እስራኤል ሶማሌላንድ ላይ ሉዓላዊ ዕውቅና መስጠቷን አውግዘዋል። እንዲህም ያሉ እርምጃዎች ይህ መሰረት ለማፍረስ ብቻ የሚያገለግሉ ናቸው። ይህም በጥብቅ መወገዝ አለብን ብለዋል። ጣሊያን ሶማሊያ አፍሪካ ህብረት ተልእኮንና ሁለት ሀገራት በተለያዩ ዘርፎች ላይ ያላቸውን የጋራ ትብብር ታሪክ ስለምትደግፈም አመስግነዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድ ስለሰጠችው ዕውቅና እስካሁን ድረስ በይፋ ያለው ነገር የለም። ክቡራትና ክቡራን ዛሬ የተመለከትናቸው ነጥቦች እንደሚያሳዩት የአፍሪካ ቀንድ በከፍተኛ የጂኦፖለቲካዊ ሽግግር ላይ ትገኛለች። ኢትዮጵያ የባህር በር ፍላጎት፣ የታላቁ ህዳሴ ግድብ መጠናቀቅ፣ የአውሮፓ ሀገራት እንደ ጣሊያን ያሉ ሀገራት አፍሪካ ያላቸው ሚና እየጨመረ መምጣት ቀጠናውን አዲስ መልክ እያሳዙት ነው። የኢትዮጵያ 130 ሚሊዮን ህዝቧን የኢኮኖሚ ጥያቄ ለመመለስ የምታደርገው ጥረት ከጎረቤቶቿ ጋር በሰላም እንዲጠናቀቅ የሁላችን ምኞት ነው። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? የእስራኤል ለሶማሌላንድ ዕውቅና መስጠት በቀጠናው ምን ተጽዕኖ ያመጣል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የዛሬ አዘጋጀንላችሁ ልዩ ትንታኔ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ኢትዮ አዲስ ዴይሊ ሁልጊዜም ታማኝ የመረጃ ምንጭ። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።